ሰላም ሰላም ክብራትና ክብራን ተመልካቾቼ የአይንሸት ፋርም ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ። ዛሬ በአዲስ መረጃ መጥቻለሁ። ዛሬ በጣም ሴንሲቲቭ የሚባል ጉዳይ ነው ያነሳሁት። የዚህ የዶሮ ቤት ሽታ የሚባለውን ጉዳይ ነው። የዶሮ ቤት ሽታ ብዙዎቻችሁ ትፈራላችሁ፣ ያልገባችሁን ትፈራላችሁ፣ ያላችሁን በጣም ተቸግራችሁበታል። እንደ ልምድ ደግሞ በዚህ ሳምንት ውስጥ ብቻ 2 ወይ 3 የሚጠጉ ሰዎች በዚህ ኬዝ ዶሮቻቸውን ሸጠው ለመውጣት ተገደዋል። በሽታ ምክንያት አካባቢው ስላላሰራቸው ማለት ነው። እንደገና ለመግባትም የምትፈልጉ ካላችሁ ደግሞ በጣም የሚያሳስባችሁ ጎረቤት ቢነሳብኝስ፣ ጎረቤት ቅሬታ ቢያነሳብኝስ የሚለው ነገር በጣም ብዙዎቻችሁ ትፈራላችሁ። እና ዛሬ የምንመለከተው ግን በቋሚነት ሽታን ማጥፊያ መንገድ ነው። ወይም ደግሞ ሽታ እንዳይኖር በምን እናደርጋለን? አሁንም የምነግራችሁ ሽታን ለመቀነስ አይደለም፣ ሽታ እንዳይኖር ለማድረግ ነው። ከዚህ ቀደም እንግዲህ ብዙዎቻችሁ በአካልም በስልጠናም ስታገኙኝ ሽታን መቀነሻ መድኃኒት አለ ወይ ኬሚካል አለ ወይ ብላችሁ ትጠይቁኛላችሁ። ሊኖር ይችላል፣ ሰዎች አለ ተብለው ይጠቀማሉ። ነገር ግን እኔ በዛ አይነት መንገድ ስለማላምን ሽታ ለምን መጣ የሚለውን ነገር መፍታት አለብን። ለምሳሌ እኔ አሁን ካለኝ ኤክስፒሪየንስ ልንገራችሁ። ሁሉ ነገር ከራስ ነው የሚጀምረውና እኔ ለምሳሌ የኔ ፋርም ላይ ነው ለምሳሌ 20 ሺህም 30 ሺህም ዶሮ ያሉበት አይነት አካባቢ ላይ ነው፣ ከሷ አጠገብ ላይ ነው ስልጠና ማሰለጥነው ማለት ነው። ብዙ ሰዎችን ሰብስቤ ማለት ነው። ሽታው ሲረብሻቸው አይታይም። እኔ እንኳን ለመድኩት ቢባል ሽታው ሲረብሻቸው ይሄን ያክል ኤክስፒሪየንስ አድርጌያለሁ ማለት ነው፣ በተለይ በዶሮ ኩስ ሽታ ማለት ነው። ስለዚህ ሰዎች ይሄን ያክል ተረብሸው ጎረቤት በጣም ተናዶባችሁ በጣም ተነስተውባችሁ ከአካባቢው እንድትለቁ ወይም ደግሞ ስራውን እንድታቆሙ የሚያስገድድ አይነት ሽታ ሊኖር አይገባም ነው። ያ ካለ ስህተት አለ ማለት ነው። ስለዚህ ይሄንን ስህተቱን ዛሬ እናርማለን። በምን ምክንያት ሊመጣ ይችላል የሚለውን በዋናነት ትኩረት አድርገን የምናየው ዶሮዎቻችን የሚጥሉት ኩስ ምንድነው፣ እንዴት ይሸታል፣ ምን ሲጨመርበት፣ ምን አይነት ችግሮች ሲያጋጥሙት የሚለው ነገር ነው። እኛ አገራችን ላይ ሆነ እንጂ እያንዳንዱ ዶሮ አርቢ የዶሮቹን ኩስ አይቶ ስለ ጤናቸው መናገር የሚችልበት ጊዜ ላይ ነው ያለነው አሁን በዚህ ሰዓት ማለት ነው። ዶሮቻችን ምን አይነት የዶሮ ኩስ ቢጥሉ፣ ቢቀጥን፣ ቢወፍር፣ ግራሙ ቢጨምር፣ ከለሩ ቢለወጥ፣ አጣጣላቸው ቢዘገይ፣ ቢፈጥን እነዚያ ነገሮች ሁሉ የዶሮቻችንን ጤና የሚወክሉ ናቸው። እኛ እየሰራን ያለንበትን መንገድ የሚያሳውቁ ናቸው። በቃ የሚያሳብቁብን ናቸው ማለት ነው። ሰዎች ለጉብኝት እንኳን ቢመጡ ኩሳቸውን አይተው እኛን መገምገም ይችሉበታል ማለት ነው። አዋቂ ከሆኑ ወይም ደግሞ በደንብ ከገባቸው ስለ ኩስ ጠቀሜታ ማለት ነው፣ ወይም ደግሞ ሀይ አቅም ማለት ነው። ስለዚህ ከዚህ ጋር ተያይዞ ዛሬ የምንመለከተው ዶሮቻችን የኩስን ሽታ አወጋገድን እንመለከታለን ማለት ነው። ይህንን ቪዲዮ እስካሁን እየጠበቃችሁ ካላችሁ ምናልባት እዚህ ድረስ የደረሳችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ከዚህ በተጨማሪ ደግሞ የኛ ምርትና አገልግሎት ለማግኘት ለምትፈልጉ ካላችሁ በ0954621324 ላይ እየደወላችሁ አድራሻችን በጣም ቀላል ነው። ዱከም ብሉ ናይል ህንጻ ሁለተኛ ፎቅ ነው። ወይም ደግሞ ዱከም ከደረሳችሁ በኋላ መናኸሪያ አጠገብ ብሉ ናይል ህንጻ አለ። እዛ ላይ ሁለተኛ ፎቅ ላይ ታገኙናላችሁ። ከበቂ መረጃ ጋር ከተሟላ አደረጃጀት ጋር እንግዲህ ረጅም ጊዜ እንደሰራን ምናልባት ዩቲዩብ ቻናላችን ብቻ ይናገርልናል። ስለዚህ ከዚህ ጋር ተያይዞ እኛ ጋር መታችሁ ዶሮ እርባታን ብላችሁ የምታጡት ነገር የለም። ማግኘት ብቻ አይደለም፣ በዘመናዊ መንገድም እንሰራዋለን። ውሏችንም አዳራችንም በሉት ሙሉ በሙሉ የዶሮ እርባታ ስራ ነው። ስለዚህ መታችሁ እኛ ጋር የምታጡት ነገር የለም። በተሻለ መንገድ ከኛ ጋር አብሮ መስራት ይቻላል። ስልጠናዎችን ከፈለጋችሁ፣ የዶሮ ፓኬጆችን፣ መኖ ከፈለጋችሁ ሁሉም እኛ ጋር አለ። በተለይ በዶሮ እርባታ ላይ እጅግ በጣም ረዘም ያለ ነገሮችን ሰርተን እዚህ ደርሰናልና ስልጠናዎችን ደግሞ በበዓል ምክንያት ትንሽ ተስተጓጉሎ ነበር። አሁን በሚቀጥለው ሳምንት ስልጠናዎችን እንጀምራለን። በተሻለ መንገድ ደግሞ ዶሮዎችን ከማስገባታችሁ በፊት ትንሽ ሂንቱ ቢኖራችሁ፣ ትንሽ እውቀቱ ቢኖራችሁ አይን ከፋች ነገር ስለሆነ መታችሁ ብታዩ በጣም የተሻለ ነው። እንደዚህ ነው እንዴ እጃችሁን በአፋችሁ ጭናችሁ የምትሄዱበት ነውና እስቲ ተሳተፉና እናንተ አስተያየት ተሰጡበታላችሁ። ስልጠናው ማለት ነው ከሰራችሁበት አተረፋችሁበት የሚለው ነገር ማለት ነው። ሁሌም እንደ አዲስ ነው የምናሰለጥነው። የነበረውን ነገር አይደለም ስናወራ የምንቀጥለው ወይም ደግሞ ስንተገብር የምንቀጥለው። አዳዲስ ነገሮችን እየፈጠረን ችግር ፈቺ የሆኑ ነገሮችን እያቀረበ እዚህ ደርሰናል ማለት ነው። ስለ ጉዳይ ልምጣላችሁ። ወደ ጉዳይ ወሬ አላብዛባችሁና ማለት ነው ስለ በሽታ እንመልከት። በሽታን በተመለከተ ዶሮዎቻችን እንወቅ ብያችኋለሁ። እንዴት ነው የምናውቃቸው? ለምሳሌ አንድ ዶሮ በአማካኝ በአመት እስከ 55 ኪሎ ያክል ኩስ ትጥላለች። እርጥበታማ ኩስ ወይም ደግሞ የፍሬሽ ማይኖር የሚባለው ማለት ነው። ከዚህ ውስጥ ግን ድራይ ማተሩ ወይም ደግሞ ይሄ ደረቅ ነገር ጠጣር ነገር የምንለው ከ55 ኪሎ ግፋቢል ከ15 እስከ 20 ኪሎ አይደርስም ያለው ማለት ነው። በጣም አነስተኛ ነው። አብዛኛውን ድርሻ የሚሸፍነው ምንድነው? እርጥበቱ ነው ማለት ነው። ይሄ እርጥበት ግን ለምሳሌ ዶሪቷ ስትጥል ለምሳሌ አንድ እንቁላል መጣል የጀመረች ዶሮ ልትኖር ትችላለች። ያቺ ዶሮ እንደተጠጣ የሚፈቀድላት የውሃ መጠን
ጤናማ ከሆነች እሷ ዶሮ ከ220 ኤምኤል እስከ 250 ኤምኤል ነው ወይም ደግሞ ሚሊሊትር ማለት ነው። ከዚህ በላይ እየጠጣች በሄደች ቁጥር ምናልባት ሊያስገድዳት የሚችሉ ነገሮች ይኖራሉ። ያቺ ዶሮ ከዛ በላይ እንድትጠጣ ሊያስገድዳት የሚችል ነገር ሊኖር ይችላል። ለምሳሌ የቬንቲሌሽን እጥረት ዋነኛው ነው። ቦታው በጣም ክራውድድ የሚሆን ከሆነ ወይም ደግሞ በጣም ከአቅም በላይ ቦታው ላይ ያስገባችሁ ከሆነ አካባቢያችሁን ያላገናዘበ አይነት ቦታ ላይ ካላችሁ የዶሮቻችን በሂት ስትረስ ይጠቁና ያንን ደግሞ ለማስተካከል መልሰው ውሃ ይጠጣሉ። ስለዚህ ዶሮቻችን መጠጣት ካለባቸው 10% ጭማሪ እያደረጉ በሄዱ ቁጥር በምላሹ ምን ይመጣል? የነበረው የእርጥበት መጠን ለምሳሌ ጤናማ የሚባለው የእርጥበት መጠን ከ25 እስከ 30% ነው። ወይም ደግሞ የውህዱ ማለት ነው የጠጣርና በአንድ ጊዜ የሚጣለው ኩስ የጠጣርና የፈሳሽ መጠኑ ወይ የእርጥበት መጠኑ ውህድ ከ30 እስከ 25 እስከ 30% ነው። ስለዚህ ይሄንን ከ5 እስከ 7% ይጨምርባቸዋል ማለት ነው። ስለዚህ ዶሮቻችሁ በጣም እየጠጡ በሄዱ ቁጥር እየጣሉ የሚመጡት ውሃ በጣም እርጥበታማ እየሆነ ይመጣል። ወይ የሽንት መብዛት ዩሪክ አሲድ ነው በነገራችን ላይ እርጥበቱ። ስለዚህ የዩሪክ አሲድ መብዛት ወይም ደግሞ የሽንት መጠን መብዛት እንለዋለን ማለት ነው። ይሄን ነገር ካልኳችሁ 1000 ዶሮዎች ቢኖሯችሁስ ምን ያክል የሚጥሉ ይመስላችኋል? ለምሳሌ 1000 ዶሮዎች ቢኖሯችሁ እስከ 130 ኪሎ ፍሬሽ ማኖር የምንለው በጣም እርጥበታማ ትኩስ የሆነ ኩስ በቀን ሊገኝ ይችላል ከጤናማ ዶሮዎች ማለት ነው። በጣም ብዙ ነው። ሲደርቅ ግን በጣም እየቀነሰ ነው የሚመጣው። እንዳልኳችሁ እንግዲህ ዶሪቷ 55 ኪሎ ያክል በአመት ብትጥል አንድ ዶሮ ከዛ ውስጥ ግን የተጣራ 15-20 ኪሎ ቢሆን ነው ካልኳችሁ ከ130 ኪሎ ደግሞ ተጣርቶ ደርቆ ጉዝጓዛችሁ አድርቆት ሞይስቸሩን ሳክ አድርጎት ሙሉ በሙሉ ሊገኝ የሚችለው በጣም አነስተኛ የሆነ ኪሎ ይሆናል በቀን ማለት ነው። ስለዚህ ከዚህ ጋር ተያይዞ በዚህ በእርባታ ላይ ስትሰሩ የውሃ አጠቃቀማችሁ በደንብ ከግምት ውስጥ መግባት መቻል አለበት። ታዲያ ከብዙዎች ዘንድ የምሰማው ከብዙዎች ዘንድ የሚደመጠው ነገር ብዙ ሰዎች ሲያወሩበት የምሰማው ሲጠይቁ የምሰማው ነገር ምንድነው? ከመጠጫ ጋር ተያይዞ ያያይዙታል፣ ከዶሮ ዝርያ ጋር ተያይዞ ያያይዙታል። ይሄ ፈጽሞ ስህተት የሚባል ነው። ለምሳሌ በቀላል አይነት ምሳሌ ምግብን ብንመለከት ወይም የዶሮችን መኖ ብንመለከት የፕሮቲን መብዛት ካለው ዶሮቻችን የሚጥሉት የኩስ መጠን ፈሳሻማ ይሆናል ወይም ደግሞ እርጥበታማ ይሆናል። የእርጥበት መጠኑ ይጨምራል። አሚኖ አሲድ ነው። ከዛ ውስጥ የናይትሮጂን መጠኑን በጣም ይጨምርባቸዋል ማለት ነው። ስለዚህ የእርጥበት መጠኑ እንዳይጨምርባችሁ ካስፈለገ የተመጣጠነ የሆነ ባላንስ የሆነ መኖ ያስፈልጋቸዋል ማለት ነው። ስለዚህ ዶሮቻችን የከፍተኛ የሆነ ፕሮቲን መጠን እንዳይጠቀሙ ማድረግ አስፈላጊ። በእርግጥ ደግሞ በዙሪያ ጥምጥም ብናስበው እኮ ፕሮቲን መብዛት ማለት በጣም ከፍተኛ ኮስት አለባችሁ በመኖ ማለት ነው። ለምሳሌ አንድ ዶሮ ለምሳሌ 16% የክሩድ ፕሮቲን ወይም ደግሞ የተጣራ ፕሮቲን ማግኘት ቢኖርባት በግራም ማለት ነው በቀን ማለት ነው። ይሄ 16% ለምሳሌ እናንተ ጨምራችሁ 20% ብታረጉት ኦልሞስት የጫጩት መኖ ሰርታችኋል ማለት ነው። የጫጩት መኖ በዚህ እድሜ ባያስፈልጋቸው አንድ አጀስት የሆነ ወይም ደግሞ ያልተብላላ ያልደቀቀ ወይም ደግሞ ያልተፈጨ አይነት መኖ በኩሳቸው ውስጥ ዌስት ያደርጉታል ማለት ነው። ይሄ ከፍተኛ የሆነ ጠረንን ይጨምራል ወይም ደግሞ የዩሪክ አሲድ ሽታ በጣም ይጨምርባቸዋል ማለት ነው። የናይትሮጂን መጠኑ ከፍ ባለበት ቁጥር ማለት ነው። ስለዚህ ዶሮ ቤት ባክቴሪያዎችን ካገኘ እርጥበትን ካገኘ እንዲሁም ደግሞ ድራይ ማተሩ ራሱ ኩሱን ካገኘ ማለት ነው ሽታ እንዲፈጠር ዋነኛ ምክንያቶች ይሆናሉ ማለት ነው። ስለዚህ የአሞኒያ ጋዝ የምንለው ፕሮዳክቲቪቲን በጣም ይገልባቸዋል። ፕሮዳክቲቪቲ የሚባለው ምንድነው? ለምሳሌ የዶሮቻችሁ ምርታማነት ማለት ለምሳሌ በጣም አነስተኛ የሆነ የራሱ መለኪያ ያለው የሽታ መጠን እናንተም ገብታችሁ አይናችሁ ሲያቃጥላችሁ በጣም የአፍንጫ ፈሳሽ ሲያመጣባችሁ ዶሮቻችሁ ሲያስነጥሱ እንደዚያ ነገሮች ሲኖሩ ከፍተኛ የሆነ አሞኒያ በውስጡ እንዳለ የምታውቁበት ነው ማለት ማስነጠስ ማሳል አይነት ነገሮች ብዙ ጊዜ መተንፈሻ አካልና የአይን መታወክን እንዲያመጣባችሁ ያደርጋልና እነዚህን ከግምት ውስጥ ማስገባት አስፈላጊ ነው። ከመጠጫ ጋር ተያይዞ መነሳት የለበትም። ከዚህ በተጨማሪ ደግሞ ከዝርያ ጋር ተያይዞ ምንም የሚያገናኘው ነገር የለም። በእርግጥ የድሪንከሮች ሊክ ማድረግ ወይም ደግሞ በጣም ፍሳሽ ማኖር የሆነ ድርሻ ሊኖረው ይችላል። ነገር ግን በዋናነት አንዳንድ እርባታዎች ላይ ስትሄዱ በአፍንጫችሁ ይዛችሁ ምናምን በዚህ ሰፈር ስታልፉ በዛ አካባቢ ይሸታል አላልፍም እስክትሉበት ድረስ ግቢ ገብታችሁ መቆም እስኪያቅታችሁ ድረስ ያለ ሽታ ካለ ማኔጅመንታል ነገሮች ናቸው የሚኖሩት። በቃ ማኔጅመንታል ኢሹዎች ይኖራሉ። እነዛ ነገሮች ፊክስ መደረግ መቻል አለባቸው ማለት ነው። ካልሆነ ግን ምናልባት ዶሮቻችሁንም አልፎ አልፎ በሞት እናንተም ለወጪ ከዚህ በተጨማሪ ኪሳራ የምንለው ነገር ደግሞ የዶሮቻችንን ደግሞ ምርት ጤና በጣም ስለሚጎዳባችሁ ማለት ነው። በዋናነት ደግሞ ምርት ከስትረሱ ጋር ተያይዞ ብቻ ብዙ ዶሮዎች የእንቁላል ምርት ሊቀንሱባችሁ ይችላሉ ማለት ነው። ይህንን ከግምት ውስጥ ማስገባት እጅግ በጣም ጠቃሚ ነው። ከዚህ ጋር ተያይዞ ግን ሌላው መጨመር ያለብን ነገር ምንድነው? ከዚህ እርጥበት ጋር ተያይዞ ምንም አይነት ሽታ ሳይኖር ሰዎችን ሳይረብሽባችሁ አካባቢ ሳይበጠበጥባችሁ
መስራት ይቻላል። በጣም በእርግጠኝነት የምነግራችሁ ካለኝ ኤክስፒሪየንስ እንግዲህ እኔ ስልጠና አካባቢ የመጣችሁት ብዙዎቻችሁ ከምታደንቋቸው ነገሮች ውስጥ የኛ ግቢ ስትመጡ ሽታ ለመኖሩ ጽዳቱ፣ ሁለቱ ነገሮች በጣም ይጠቀሳሉ ከዚህ ከግቢ ውስጥ ማለት ነው። እነዚህ ነገሮች ምንድነው ከዚህ ኩስ ምን አይነት ምንድነው እንዴት ሊሸት ይችላል የሚለው ነገር በዋነኝነት በቃ ትልቁን ድርሻ የሚወስደው ነገር ምንድነው እርጥበት ነው። ሁለት ነገሮች እንመልከት በጣም ድርሻቸው የተለያየ ቢሆንም ማለት ነው። አንደኛ ዶሮዎቹ የሚጥሉት የሽንት መጠን ዩሪክ አሲዱ መብዛት ዩሪክ አሲድ ከበዛ የእርጥበት የመፈጠር እድል ወይ ሽታ የመፈጠር እድሉ ሰፊ ነው። ከዚህ በተጨማሪ ግን ቀስ በቀስ የምታዩዋቸው ነገሮች ይኖራሉ። የዶሮዎቻችን መጠጫ አካባቢ ላይ መበስበስ፣ ከዚህ በተጨማሪ ደግሞ እቃዎች አካባቢ ላይ እቃዎች መደፋፋታቸው ወይም ደግሞ ስታስገቡ ስታወጡ በተለይ ማኑዋል ድሪንከር ወይም ደግሞ ፍሮንት ድሪንከር የሚባለው ላይ ሙሉ በሙሉ እነዚያ ነገሮች ሊቸግሯችሁ ይችላሉ ማለት ነው። ስለዚህ ከዚህ ጋር ተያይዞ ከሽታ ጋር ተያይዞ በደንብ ከግምቱ መግባት ያለበት ጉዳይ ምንድነው እርጥበትን መቀነስ። ሌላው በጣም ክራውድድ የሆነ ቦታ ካለ በካሬ ማስገባት። ቅድም እንዳነሳሁት ነው ሂት ስትረስ ካለ ዶሮዎቹ ራሳቸውን ለየሰውነት ሙቀታቸው ለማቀዝቀዝ ሲሉ ውሃ ይጠጣሉ። ያላቸው አማራጭ ብዙ ጊዜ ያላቸው አማራጭና ተቀዳሚ ምርጫቸው ብዙ ውሃ ካገኙ መጠጣትና የሰውነት ክብደት የሰውነት ሙቀታቸው ማስተካከል ነው። ይሄ ነገር ካለ ደግሞ ብዙ ውሃ ካቀረባችሁላቸው በገፍ የሚገባ ከሆነ ከዚህ ጋር ተያይዞ ቤታችሁ ሊረጥብና ብዙ ችግር ሊዳርጋችሁ ይችላልና ከነዚህ ነገሮች ማስተካከል አስፈላጊ ነው። አንዳንድ ዶሮዎች አልፎ አይታችሁ ከሆነ ይሄ የተቅማጥ አይነት ነገር ሊጥሉ ይችላሉ። ተቅማጥ ማለት ለምሳሌ ከፍተኛ ፈሳሽ ያለ ምንም ጠጣር ነገር የሌለው ውሃ ብቻ የሚጥሉ አሉና እነዚህ አይነት ዶሮዎች በተለይም ደግሞ ከዚህ ከአንጀት ከጨጓራ ጋር ተያይዞ ያሉት ነገሮች መስተካከል መቻል አለባቸው። ፕሮባዮቲኮች ልትጠቀሙ ትችላላችሁ። ለምሳሌ በጣም በኢመርጀንሲ አይነት ሁኔታ ልትጠቀሟቸው ትችላላችሁ። እነዚህ ፈጣን ይሄ በጣም ፈሳሽ የሆነ በነገራችን ላይ የሰውነት ክብደታቸውን በጣም የመቀነስ አይነት ባህሪ ያለው። ከዚህ በተጨማሪ ደግሞ ፕሮባዮቲኮች ምንድነው ስራቸው የስርዓተ ዑደትን ከማስተካከል ጋር ተያይዞ ኢንዛይሞችና ፕሮባዮቲኮች በጣም ከፍተኛ አስተዋጽኦ አላቸው ማለት ነው። በእርግጥ ኢንዛይሞችን ሀገራችን ላይ ኢንዛይም ተብሎ ብቻውን ላታገኙ ትችላላችሁ። ከሌላ ጋር ኮምባይንድ ሆኖ ታገኟቸው ትችላላችሁ ማለት። ከነዚህ ጋር ተያይዞ በደንብ ከግምት ውስጥ ብታስገቡ የተሻለ ነው። የአየር ዝውውርን አስተካክሎ የቤታችሁን የሙቀት ሁኔታ ተቆጣጠሩ። ቦታን አታጣቡባቸው። ከዚህ በተጨማሪ ደግሞ የምትጠቀሙበትን መኖ ወይ ቀይሮ ማየት ወይ ደግሞ ራሳችሁ ቀመሩን የሰራችሁ ከሆነ ማስተካከል። እንዳልኳችሁ እዚህ ጋር ብዙ ፕሮቲን መጠቀማቸው ብቻ አይደለም ሄዶ በኮስት ደረጃ በጣም እየጎዳችሁ እንደሆነ ማወቅ አስፈላጊ ነው። ተጨማሪ ያልተገባ አይነት ፕሮቲን መጠን ማብዛት ማለት ነው። እነዚህ ነገሮች በደንብ ከግምት ውስጥ መግባት ይኖርባቸዋል ማለት ነው። አጣጣላቸውን በደንብ ከግምት ውስጥ ማስገባት አስፈላጊ ነው። በየቀኑ ዶሮቻችን እንግዲህ በየ12 ሰዓት ልዩነት ይባላል። በየ12 ሰዓት ልዩነት ዶሮቻችን የሚጥሉትን በከለሩም እንዳልኳችሁ በመጠኑም ከዚህ በተጨማሪ ደግሞ በእርጥበት መጠኑ በጠጣር መጠኑ ውህዱ ምን ይመስላል የሚለው ነገር ማየት አስፈላጊ ነው ማለት ነው። አንድ ቪዲዮ ሰርቼላችኋለሁ ከዚህ ቀደም እንግዲህ ጤናማ የሚባል ኩስ እጃችሁ ላይ አድርጋችሁ እንደዚህ መንከባለል የሚችል ማገላበጥ ስትችሉ ራሱ የሚገላበጥ የማይለጠፍ አይነት መኖ ጤናማ የሆነ መኖ እንላለን። ከይዘቱ አንጻር ነው ጤናማ ያልነው እንጂ ከለሩን አይተን እንዲሁም ደግሞ መጠኑን አይተን በግራም አይተን ደግሞ እነሱን ደግሞ ሌላ ጤንነት ነገሮችን ሊናገሩልን ይችላሉ ማለት ነው። ስለዚህ ከግምት ውስጥ ማስገባት ያለብን የዶሮ ቤት ሽታን በተመለከተ እርጥበት ካለ በደንብ ከግምት ውስጥ ማስገባት አስፈላጊ። እዚህ ጋር አንድ ነገር ለመጨመር ያክል ግን ኬጅ ላይ የምትሰሩ ሰዎች ካላችሁ ኬጅ ላይ ሽታ አይኖርም። ለምን? ኩሱ ስለማይኖር ማለት ታጸዱታላችሁ። ግን አጽድታችሁ የምትጥሉት ቦታ ያስፈልጋችኋል። ኬጅ ላይ የምትሰሩ ሰዎች የምትጥሉበት ቦታ ያስፈልጋችኋል። ይሄን ከግምት ውስጥ አስገቡ። በጣም ብዙ ኩስ ነው እንዳልኳችሁ። አሁን 1000 ዶሮዎች እንኳን እየጣሉ ቢሆኑ እስከ 130 ኪሎ ያክል ኩስ በቀን ይገኛል ብያችኋለሁ። ይሄ ከሆነ ታዲያ ምናልባት በሁለት ቀን በሶስት ቀን ይሄን ያክል ኩስ ያ ማለት 200 እና 250 ኪሎ ወይም ደግሞ 300 ኪሎ የሚሆን ኩስ እርጥበቱን ይዞ ነው የሚቆየው። ዲፕሊተር ሲስተም ላይ ወይም ደግሞ እዚህ መሬት ላይ የሚረቡ ዶሮዎች አድቫንቴጁ ምንድነው? የሞይስቸሩን ሳክ ያደርገዋል፣ ምጥጥ ያደርገዋል። ምን ስላለ ቤዲንግ ሊትር እናዘጋጅላቸዋልና ጉዝጓዝ እንለቅላቸው፣ ወይ ጭድ እናደርጋለን፣ ወይ ሰጋቱራ እናደርጋለን፣ ወይ ቡና ገለባ እናደርጋለን። እነዚህን አድርገን እናስገባቸዋለን። ያ ዓላማው ምንድነው? ዶሮዎቹ ከሚጣለው ኩስ ላይ ያን ነገር የመምጠጥ እድሉን ካርበን ስለሆነ ማለት ነው። ያንን የመምጠጥ እድሉን በጣም ለመጨመር ይረዳቸዋል ማለት ነው። ስለዚህ ከዚህ ጋር ተያይዞ በዚህ በዶሮ እርባታ ላይ ሽታ በቀን በቀን የዶሮቻችሁን ጤና እንደምትቆጣጠሩት የዶሮቻችሁን የኩስ አጣጣለም መቆጣጠር አስፈላጊ ነው። አንዳንድ ዶሮ አርቢዎች ውሃ ከስራቸው መጥፋት የለበትም ብለው አስገብተዋል። ዶሮቹ ሲጠጡ ይውላሉ፣ ሲጠጡ ያድራሉ። በተለይ አውቶማቲክ ከሆነ ማለት ይሄ መሆን የለበትም። ዶሮቹ መጠጣት ያለባቸውን ያክል መጠን ጠጥተው ራሳቸው በቃኝ ይላሉ። ከዛ በኋላ ተወጥቶ ደግሞ
የቀረው ካለ ይደፋል። ከዚህ በተጨማሪ ደግሞ ወይም መጀመሪያውኑ መጥኖ ማስገባትም የተሻለ ውጤት ያስገኝላችኋል ማለት ነው። ስለዚህ ከዚህ ጋር ተያይዞ ውሃ ከስር መጥፋት የለበትም የሚባለው ነገር ውሃ ቁርስ፣ ምሳ፣ እራት ያስፈልጋችኋል። ነገር ግን ደግሞ መጠን ለምሳሌ አንድ ጊዜ ያክል አስገብታችሁ ምሳ ሰዓት ላይ ወይም ደግሞ ቀን በጣም በሚሞቅበት ሰዓት የለም ማለት አይቻልም። በዶሮ ጠዋትም ያላቸውን የቀን ፍጆታ 300 ሊትር ከሆነ 300 ለ3 አካፍላችሁ 100 ሊትር ማስገባት ማለት ነው። ስለዚህ ከዚህ ጋር ተያይዞ ዶሮዎቻችን ሁልጊዜ መጠጣቸው የሚሰራው ከሚበሉት ጋር ተያይዞ ነው። የሁለት ወር ቄብ ዶሮ ኖሯችሁ የሁለት ወር ከ15 ቀንም ቄብ ኖሯችሁ እኩል አይጠጡም። ስለዚህ የሊትር አያያዝ ወይም ነው ይሄ ቤዲንግ አያያዝ ከዚህ ጋር ተያይዞ ትንሽ ሊቸግራችሁ ይችላል። ያለ ገደብ ለዶሮዎቻችሁ ያለ ገደብ የሚሰጧቸው የዶሮዎች ዘርፍ አለ የራሱን የቻለ። እንቁላል ጣይን ስናስብ ግን በግምት አይደለም የሚሰጠው። ዶሮዎቻችን ምን ያክል በሉ ምን ያክል መጠጣት አለባቸው ከሚለው ጋር ሂሳብ የሚሰራ ይሆናል ማለት ነው። አብዛኛው ጊዜ ዶሮዎቹ መጣል ከጀመሩ በኋላ ቋሚ ነው። ወደዚህ ግን ዶሮዎቻችን ፑሌት ወይም ደግሞ ግሮወር ወይም ሬሪንግ በነበሩበት ሰዓት ግን በጣም ተለዋዋጭ ነው። በየሳምንቱ ይለዋወጣል። እየጨመራችሁ ነው የምትሄዱት። ዶሮዎቹ ግን አመጋገባቸው እየጨመረ ሲሆን ብቻ ነው። ዶሮዎቹ ዛሬም 30 ግራም ነገም የዛሬ ሳምንትም 30 ግራም የሚመገቡ ከሆነ ቀጣይ ሳምንትም 30 ግራም የሚመገቡ ከሆነ ዶሮዎቻችን ዛሬም የሚሰጡት ሊትር አንድ ነው። ሳምንትም የሚቀጥለው ሳምንትም መኖ ስላልጨመረ ውሃው አይጨምርም ማለት ነው። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር ዶሮዎቻችን 30 ግራም ተመግበዋል። ያንን ካልኩሌት አድርገን ደግሞ ውሃ አስቀምጠናል። ዶሮዎቹ ግን ሂት ስትረስ ካለባቸው ራሳቸውን ማቀዝቀዝ አይችሉምና ለሞት ሊዳረጉ ይችላሉ። ይሄ መረዳት አስፈላጊ ነው። ውሃውን ከለከላችሁ፣ ችግሩን ግን አላቆማችሁትም ማለት ነው። ውሃ መከልከላችሁ ተያይዞ ሌላ ችግር እንዳይመጣ ነው። አንደኛ ሂት ስትረስ አለ ብለናል። ድጋሚ ሌላ ችግር ይዞ እንዳይመጣ ቤቱ በመበስበሱ ደግሞ ለውስጥ ጥገኛ ለነዚህ ለአንጀት በሽታዎች ኮክሲዲያ በጣም ተጠቃሽ ነው። ለእነዚህ አይነት በሽታዎች እንዳይዳረጋቸው ያደርጋልና ችግሮቹን መፍታት አስፈላጊ ነው። ዶሮዎቹ ለምንድን ነው እላፊ ሊጠጡ የቻሉት የሚለው ነገር ሊታወቅ ይገባል። እነዚህ ነገሮች ከግምት ውስጥ አስገቡ። ለዛሬ ይዤላችሁ የመጣሁት ሐሳብ ይመስል ነበረ።